ጋይስ ትሪፕል ቲሞን ጋይስ ትሪፕል እንዳለው ዘውዞ ትሪፕል ኧረ ወዘውዝ አባቴ አምላኬ ወዘውዝ ጋይስ ዋው ጋይስ ትሪፕል የሚባለው ብቻ ለየት ያለ ቦክሰር ነው። ልጅ ፍሬ ያጫወታል። ስንጥቅ ውስጥ አይወተፍም። እንዳይቆም ደግሞ መቃወሚያው ላለው በተለይ በፈለገው ሱሪ መልበስም ይችላል። በቃ ድሮም እናቲቱ ሰው ገዳይ ነበረች። አሁንም ልጅቱ በጦረኛው አይኗ አልፋ ጀመረ። አንድ ቀን መሽቶባት ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። በቃኝ። ወዴት ነሽ? አንዴ እነ ሮናልዶ እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። አባይ ቲቪ ነው። አዎ የአባይ ቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ አየሁት። ኧረ ቲቪ ላይ በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ። ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ብቻ ጥርስ ላውጣላችሁ። ነይ የሚስት አንገት የባሉ ገብ ነው። ልኩ ነው ይሄ እያልኩሽ እኮ ነው። አሪፍ የሚባለው ብቻ ለየት ያለ ቦክሰር ነው። ልጅ ፍሬ ያጫወታል። ስንጥቅ ውስጥ አይወተፍም። እንዳይቆም ደግሞ መቃወሚያው ላለው በተለይ በፈለገው ሱሪ መልበስም ይችላል። በቃ ምን ይበቃል? አይበቃም እንጂ ልጅ ሲት ካደረገብሽ ራሱ ደውሎ መናገር የሚችል ቦክሰር ነው። በዛ ላይ ደግሞ ማለት ነው በቀኑ ስንቴ እንዳወጣው ለሽንት የሚል ለሌላ ነገር እኔ አላቅም። ብቻ ስንት ያወጣው ለስንት ደቂቃ እንዳልመለሰው መናገር የሚችል ቦክሰር ነው። ይሄው ዚግዛኩን ራሱ ልብ ብለሽ ካየሽው ማለት አደገኛ አጥር ነው ማለት ነው። ስንት ነው? 750 በገበያው ዋጋ ምን ነው እንዴ? ለመኩሪያሽ ዋጋ ሲያንሶ ነው እንጂ መቼስ በዛ አትኝም። ዘርፈ ብዙ ጥቅም ያለው ቦክሰር እኮ ነው። አልጋ ላይ የሚሸና እንኳን ከሆነ ባልሽ እንዳይሸናውላ እኮ ያደርጋል እኮ ይሄ ቦክሰር። ይመቻል አይደል? ምን ማለት ነው ይመቻል? ከዚህ በፊት ሳምቡሳውን ፓንት ነበር እንደሚለብሰው ባይሆን አትቀልጂ። እንዲያላብሰው ደግሞ ካልሲም ግዢለት። አሪፍ አለ። ይኸውልሽ ይሄ ካልሲ ማለት ነው 3 ወር በአንድ ጫማ ቢለብሰው አይሸትም። ጠቃጠቆ ነው ሳይታጠብ ለረጅም ጊዜ መለበስ ይችላል። አንቺ ራሱ ለተከታታይ አንድ ሳምንት ለብሰሽው ብታጥቢው ካልሲው ሳይሆን ውሃው ነው የሚጠራ። ውሃ ጋር በይ ካልሲ ለወንዶች ብቻ ነው የሚሆነው። ማን ያለው? ይኸውልሽ ለወንዶች እንደ ካልሲ ለሴቶች ደግሞ እንደ ታይት ነው። እላይ ድረስ ነው የሚሳበው። ስትሬች ያደርጋል። አይሽው እቃነቱን አይሽው። ቦክሰሩን ግን ፈራሁት። ባይሆነውስ ይሄ እመኝኝ ይሆናል። ደግሞ ካልሆነ ችግር የለውም። ይለካውና ማለት ነው ካልበቃው ታስቀምጪለታለሽ። ያድግበታል። ሲበቃው ይለብሰዋል። አይ ይቅርብኝ በቃ። ምን እንደው ባልሽ ፓንቱ ይስፋ አይቆምለት ፍሬውን አይጥ ይብላው። እሺ እቺ መላጫ። እሺ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም ነው። ሰላም አሉ። ምን ጸጉር ያደገው? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ። አባ ወይ እንዴ ምን ነው? ስንት ዓመት ጠብቀን ፖርቹጋል በላች ዓለም ዋንጫ። እንዴ ወድቃ እኮ ነው። አንተ ወድቃ እኮ ነው። ቲክቶክ ላይ ያለቀሱ ነበር እና ስለወደቀች ነው። እንዴ ምንድነው? ባለፈው አርሰናል ሲበላ አንድ ያለቀሱት ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል ሲወደቅ ነው። እንበለዋለን ቀጣይ ዓመት እንበለዋለን። እናት ከኛ ያልፍም ቀጣይ ዓመት 5 ዓመት ምናምን ነው የሚደረገው። እንዴ ምን ሆነ ነው? እና ተፈርታው ሄደ ተፈርታ እንደምን አመሻችሁ። አምሮቦታል በጣም አምሮብኛል። አመሰግናለሁ። የስፓኒሾችን እመት የማን ደጋፊ ኖት? ኳስ የራሴ ኳስ ምንድን ነው? ኳስ በግሬ ሰለዘ ምንድን ነው ኳስ? ኧረ እኔ እባክህ እኔ ኳስ አላየም ከመቆላት በስተቀር። ይቆላል በዚህ ሞት ምን ጀምረው እኮ በዚህ እድሜ ነው ቆንጆ መቆላት። ሄኖክ ይቆላል። እስቲ አንዳው ልቀስ ግን አንተ
አጭር ነው ረጅም? በጣም አጭር ነኝ። አዎ አሁን እራቼ በልጣል በቁመት እራቼ ሸበል ከራቼ ጋር ትንሽ ልጅ እንለያለን። አዎ አሁን እራቼ ራቼ እኮ ቆፍጣና ልጅ እኮ ነው። በአካል አይተቷል። ራሻው ቆፍጣና ነው ራችዬ። ራቼ እኮ ወንድ ነው። ስታየው እንዲህ ስታይ ወንድ ነው። አላደኩም እያለኝ ነው ጎኖ። ኧረ መስሎት ከነ ፍራይዴ ጋር ነው መሆን የሚፈልገው። ፍራይዴና እኛ ነን። ወጣት ነው ማለት እንደዚህ ነው። አንተ ምንድን ነው የሚቀባጥረው? ይሄ በልሽ በቃ ካሁን በኋላ እንዳሾፈኝ ያደርጋለሁ። ሄኖክ ትንሽ አይቀረ ትልቁ አይቀረ ሊሞት የቀረ ሰው አይቀረ። በቃ እኮ ይሄ እኮ የሞተ ሰው ራሱ አይቀረውም እኮ ያላመጡት ነው እንደ እርሱ ግን ጋይስ ትሪፕል ቲሞት እንዳለው ዘውዞ ትሪፕል ኧረ ወዘውዝ አባቴ አምላክ ወዘውዝ አንተ ፍራይዴ እንዲህ ነህ እንደ ዝማ ፊታውሪ እያላረገው እንደማድረገው በላቸው። አባስ ገበር የዘንድሮ ልጆች እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ የሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ ዞር በልልኝ አንተ የደላህ ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚሄድ። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው ነው የሚሉት። አከነሽና በቀሉ የኔ የበቀሉ ልጅ ዱርዬ። ተነስ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ እዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርጌ አይደል ያሳደኩ? አዎ እሱማ ግን ሰው ይህ አይታየውም። ችግር የለውም። እንደውም ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ። ቆይ እንደውም ይሄ ብቻማ አይደለም። ሄሎ ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል። ስለ አንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናም አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። በእናትህ ሲያሳዝን በእናትህ ና ምንድን ነው? ና እዛ ጋር ሰው ተቸግሯል። ና ታታስ ሄሎ ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። በቃ በጉልበት በለኛ። አንቺ በቃ ነው እንዴ ነገር ሳር ውስጥ እንቁራሪ ስለሆንሽ ነው። አጠፊማ ሊጀምር ነው። ተደበቅ በእናትሽ። ይኸውልህ ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አንተ በቀሉ ያዘው። ጆኒ እንቁራሪቷ ያዘው። ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ነው? ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚህ ሆነ ስልክ እያወራ ስራ ይዤ ነው መጣሁ። ያዘው ልቀቀኝ። አይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደለ? መልአክ የሚሆን የሚያስቀጣ ቢሆን ኖሮ ጉድ ፈልቶ ነበር።
ስም ማን ነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች። ይቅርታ አባት እጅ እንደክሟል ለያዝ እኔ ለስላሳ ቆርኪኩ በቬለስ እኮ ነው የምከፍተው። እኔ አንድ የሰርቪሴን ኪያስኩኝ ከቡናና ውሃ በተጨማሪ ዜና ሁሉ ላቀርብ እችላለሁ ካፌ ውስጥ። ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ቢኖር ዓለም ዋንጫ ነው። እሱንም አስተናጋድ አይቀርም ነበር። እኔ በመስተንግዶ ወቅት ማለት ነው የካስተመርን ማንነት አጥንቼ ነው የምሰራው። የሆነ ጊዜ የሆነ ፀጉር ቆራጭ መጣና ተቆራጭ አዘዘኝ። እኔ ጎፈሬን ያቀረብኩለት ከዛ በጣም ደንግጦ እኔ እኮ ተቆራጭ ነው ያልኩት ሲለኝ እና የክሬም ኬክ ነው እኔ ያልኩት። ኦኬ ከከስተመር ጋር ያለ ግንኙነት አሪፍ ነው ማለት። አዎ ግን አንዳንዴ ደግሞ ጸባይ አይጠፋም። የሆነ ጊዜ የሆነ ካስተመር መጥቶ ቡና አዘዘኝና ታዝዤው አቅርቤለት ጠጥቶ ቢሎ ስጄለት ሂሳቤን ክፈለኝ ሲለው ብር አልነበረውም ነበር መሰለኝ አላቅም። ሂሳቡን ትቶ በጠጣበት ሲኒ አናቴን ከፍሎኛል። አልደበረኝም። ለምን ደንበኛ ንጉስ ነው። ትንሽ በመስተንግዶ ወቅት ግር የሚለኝ ነገር ቢኖር ደንበኛ ተጠቅሞ ምናምን ሂሳብ አምጣልኝ ሲለኝ እኔ ፊዚክስ ልወስድለት እችላለሁ መጽሐፍ ቤትም ስለሰራው ማለት ነው። ኦኬ ከመስተንግዶ ውጪ ሌላ ሙያ አለ ማለት ነው? አዎ በተለይ ሻይ ማፍላት በጣም ጎበዝ ነኝ እኔ። ያፈላሁትን ሻይ ጠጡ ሰዎች ይሄ ነገር ሻይ ነው ሻደይ ነው ሶለል ነው ነው ይባባሉት። እኔ እኮ በማስተናግድበት ሰርቪስ እኮ ትርፍ ሰዓቴ ተማሪዎች አመላለስ ነበር። ከዛ እንደተመለስኩ ደግሞ በራሱ ሰርቪስ ቤት አድርጌ አከራይቸው እኔ ብዙ ገቢው ላገኝ ነበር ለራሴ። ታዲያ ሁሉ ነገር እያደረክ ከምትሰራበት ቦታ ለምን ተባረር? ተባረር አይደለም እንዴ ካፌው ከስሮ እኮ ነው። እንደውም ለረጅም ጊዜ እኔ አስተናግጅ ያገኘሁትን ቲፕ ነው ለሙሉ ሰራተኞች ደሞዝ እኔ እየከፈልኩኝ ለካፌው ባለቤት ሳይቀር እኔ ነበርኩ ብር የምሰጠው። እንዴ እስቲ ፎቶ ይሙት። ኦ ሰላም ነው? እንዴት ነው? ምንድን ነው? ስጋ እንዴት ነው? አመሰግናለሁ። አረ ችግር የለም። ፋዘር እኮ አምጥቶልን አያውቅም። ወላሂ ችግር የለም። አመሰግናለሁ በጣም። ስጋ ማማ ማን ነው? ምንድን ነው ያልከው? ምንድን ነው ያልከው? ደስታዬን ብቻ ነው የገለጽኩለት። ስጋ ይዘው መጡ። ማነው? ጎረቤት ናቸው። እኔ አልገዛልህም ባባ ሁሌም እኮ ሽሮ ነው። ሽሮ ያንሸርሽር አንተ አይደለም። ስማ እኛ እኮ አዋረድከኝ። ስጋ በስጋ ቆይ ስማ ስጋ በየአራት ዓመቱ ነው የምታመጣልን እንደ ዓለም ዋንጫ የምን ጋር ያመጡን ማማ ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሞምባሳ ፈሽ እያደረገኝ ነው። እዩት ኬንያ ሞምባሳ ገብተናል። እንደምታዩት ያው ማሚን ፈታ እያረኳት ነው። ድሮም እናቲቱ ሰው ገዳይ ነበረች። አሁንም ልጅቱ በጦረኛው አይኗ አልፋ ጀመረ። አንድ ቀን መሽቶባት ከኛ ቤት ባደረች አሳያት ነበር ወለላዋ ወለላ ባልተደረደረች